በዘረኝነት፣ በጉቦ፣ በጥላቻ፣ በመነቃቀፍ፣ በመተማማት ምዕመኑም ካህናቱን ያማል፣ ከካህናቱም ምዕመናንን የሚነቅፉ አሉ፣ ከምዕመናንም የማያሙ በንጽህና በቅድስና የሚኖሩ አሉ። ይህን ረስቸው አይደለም። የአብዛኛው ግን ብዙ ችግር ያለበት ነው ህይወታችን። እቺ ጾም የንስሐ ጾም ናት። ክርስቲያኑ ደጋግሜ ያነሳለሁ። እኔ በእውነቱ የኢትዮጵያ ቤተክርስቲያን የዚህ ዘመን ምዕመናን ታሪካችንን ራሱ በአግባቡ አንጠቀምበትም። ታሪካችንን ብንማርበት አሁንም ቀጥ አድርጎ የሚበራን መብራት ይሆነናል። የቅዱስ ላሊበላ ታሪክ ብንማርበት፣ ላሊበላ ህንፃውን ይዘን እኛ ኮራት ነው የሚያስቸግረን። ግን ቅዱስ ላሊበላ እነዚያን ለመስራት የበቃበትን ትህትናውን ብናየው፣ መንፈሳዊነቱን ብናየው፣ ራሱን ዝቅ ማድረጉን ብናየው፣ ላሊበላን ወደዚያ ጥበብ የመራ አምላክ እኛንም ይመራን ነበር። እኛ የላሊበላን መንፈስ አንከተለውም። በላሊበላ ህንፃ ትዕቢት ግን ተጠምደን ተይዘን እኛ ጠላቶቻቸውን ለአባቶቻችን ጠላቶቻቸው ታሪካቸውን በስራ የማናስቀጥል፣ መንፈሳቸውን የማንወድ፣ ትህትናቸውን የማንወድ፣ ትጋታቸውን የማንወድ፣ መንፈሳዊነታቸውን የማንወድ፣ ጥበባቸውን የማንወድ፣ የሰሩትና መሬት ላይ ያለውን ቅርስ እያነሳን የምንታበይ፣ የምንጠላላ፣ የምንፎካከር እዛ የተወለድንበት አካባቢ አንዱማ ሲኖር እጅግ ትልቅ በሽተኞች ነን። የጸና በሽታ ነው ያለው እና ከላይ የሆነ እምነት የሚመስላለን፣ ከውስጥ ስንበረበር ደግሞ የለንም። ወይ ጨርሰን አልካድንም፣ ወይ ጨርሰን አላመንም። መካከል ላይ ልብ ያለ የሚያስጠላ ሁኔታ ላይ ነው ያለን። በማህበራዊ ሚዲያ ስንከራከር፣ ስለ ቤተ ክርስቲያን ስንናገር እንዲሁ የበቃን ነው የምንመስለው። የጠነቀቅን እምነታችን የገባን የተረዳን እንመስላለን። የምንጠቅሰው ጥቅስ፣ የምንጠቅሰው መጽሐፍ፣ የምናቀርበው አስረጃ አናጣም። በገቢር ግን ከቅዱሳን ጋር ራሱ በጸሎት ተገናኝቶ መጠቀም ደግሞ ምንም የለንም። በእውነቱ ከላይ እንደምንናገረው አይደለንም። ሰባኪዎቹ እንደምንሰብከው አይደለንም። አስተማሪዎቹ እንደምናስተምረው አይደለንም። ምዕመናኑም እንደሚናገረው እንደሚለጥፈው ስዕል፣ እንደሚጠቅሰው ጥቅስ አይደለንም። እምነታችን ከአንድ አማኝ ከውስጡ ከልቡናው ሊገኝ እንደሚጠበቅበት ያለ እምነት የለም። ክርስትና ከማንኛውም ሰው አንሳለሁ የሚል መንፈስ ነው። ክርስትና በጣም 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 የፍጹም ድህነት ሃይማኖት ነው። በመንፈስ ድሃ የመሆን፣ በእውነት ድሃ የመሆን። በእውነት ማለት ምንም የለኝም ደግሞ የለን። እኛ እኮ ደግሞ የምናሳዝነው ሳይኖረን እኮ ነው። ሳይኖረን እንዳለን የምናስብ ብንጾም ብንጸልይ ለብ ያለ ማዕከላዊ እንዳይቀር ሐሜታ ያልቆመለት፣ ምጽዋት ያልተከተለው፣ ርኅራሄ የሌለው፣ ትችት ያለቀቀው፣ ከፍ ዝቅ ያለቀቀው አንዱን በዚህ ሰዓት እንዴት ይበላል እያለ ይተቻል። በሽተኛ ሆኖ እንደሆነ አናውቅ። ምን እናውቃለን? ሰዎች ቢበሉ ምን አገባን? የራሳችን ንጹም ክርስቲያኖች ብዙ ጉድለት ነው ያለው። ጾማችን ብዙ ጉድለት አለው። ጾማችን ብቻ አይደለም፣ ጸሎታችን ብዙ ድካም አለው። ክርስቲያኑ ለምሳሌ አንዳንድ ሰዎች አንዳንድ ጊዜ እንዲህ ያህል ጥያቄ ይጠይቁናል። እኔንም ተጠይቄ አውቃለሁ። መንፈሳዊ ሕይወቴ ትክክል መሆኑን በምን አውቃለሁ? እንደዚህ አይነት ጥያቄ በህሊናችሁ ይመጣል። ጸሎቴ፣ ጾሜ፣ አካሄዴ፣ ነገሬ ሁሉ ትክክል መሆኑን በምን አውቃለሁ? በመጽሐፍ የተጻፈው ስለ ኦርቶዶክስ ትክክል ነው። ያንን አይደለም የምንጠራጠረው። ይህን የራሴ ተግባር ግን ተግባራዊ ሕይወቴ ትክክል መሆኑን አለመሆኑን በምን አውቃለሁ ይላል። ንግግራችን አያምር። በዚህ ዘመንማ እንደው እኮ በጣም አስገራሚ ነገር እኮ ነው በእውነቱ። ለመናገር ራሱ ይከብዳል። አሁን ያለንበትን የውርደት መጠን ለመናገር አስቸጋሪ ነው። የመንፈሳዊነት ምልክቱ የራስን ኃጢአት በዝቶ ማየት ነው። እያንዳንዱ ሰው የራሱ ኃጢአት በዝቶ ከታየው እውነተኛ መንገድ ላይ ነው ያለ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር አባታችን መላከ ገነት መዝገቡ ላቀው የዚህ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንት፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህች ዕለት
በዚህ ቅዱስ ቦታ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን ለዚች ለጾመ ነነዌ ያደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ ልተፋህ ነው በሚለው ኃይለ ቃል መነሻ ይሆናል። ኃይለ ቃሉ የሚገኘው ራእየ ዮሐንስ ምዕራፍ 3 ቁጥር 16 ላይ ነው። ከቁጥር 14 ጀምሮ እስከ 22 ድረስ ያለውን እኔ አስቀድሜ በንባብ አሰማችኋለሁ። በሎዶቅያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆንህ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንህ ጎስቋላና ምስኪንም ደሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቁትነትህን ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጅኑም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ጾመ ነነዌ እንደምናውቀው የአንድ ከተማ ሕዝብ ንስሐ የገባበት መጽሐፍ ቅዱሳዊ ታሪክ መታሰቢያ ነው። እንደምታውቁት ታሪኩ የተፈጸመው በብሉይ ኪዳን ዘመን ነው። በዚያ ዘመን ነነዌ የአሦራውያን ከተማ አሁን ኢራን በምንለው ሀገር ውስጥ የነበረች ትልቅ ከተማ ነች። እግዚአብሔር ያንን ያደረገበት ብዙ ምክንያት አለው። ለእኛም እንድናስተውል እሱ በቸርነቱ ምስጢሩን ይግለጠልን። እግዚአብሔር ያን ያደረገበት ምክንያት እንደምታውቁት በጥንት ፋርስ በአሁኗ ኢራን ነው የነበረች ስንል በብሉይ ኪዳን ዘመን ከታሪኩም እንደምናስታውሰው እግዚአብሔርን በማምለክ የቃል ኪዳኑን ታቦት ተቀብላ መቅደስ አንጻ ስርዓትና ሕግ ተቀብላ እግዚአብሔርን በታወቀ ሕግና ስርዓት ታመልክ የነበረችው እስራኤል ናት። ከሷ ቀጥሎ ደግሞ ኢትዮጵያውያን ይህን የእግዚአብሔርን የማምለክ ከዚያ ተቀብለን ታቦቱንም አምጥተን ከነሱ ተካፍለናል። ግን በታወቀ ነገር አንደኛ የእግዚአብሔር ሕዝብ ተብሎ የተመረጠው ያዕቆብ ነው። ያዕቆብ እስራኤል ሲባል እስራኤል ማለት የእግዚአብሔር ሕዝብ ማለት ስለሆነ በብሉይ ኪዳን ብቸኛው የእግዚአብሔር ሕዝብ የሚባሉት እስራኤል ብቻ ነበሩ ክርስቲያኖች። ይህን እናውቃለን። ግን እነሱ የእግዚአብሔር ሕዝብ ተብለው በተለየ ኪዳን ይጠበቁ እንደነበር ብናውቅም እግዚአብሔር ግን ፍጥረቱን ከመጠበቅ ቦዝኖ አያውቅም። እግዚአብሔር የእስራኤል ብቻ ጠባቂም አልነበረም። የእስራኤል ብቻ ተንከባካቢ መጋቢም አልነበረም። ምሕረቱ ይቅርታውና በረከቱም ለእስራኤል ብቻም አልነበረም።
አንዳንድ ሰዎች ይመስላቸዋል የተለየ ኪዳን ከእስራኤል ጋር ነበረው፣ የተለየ ጥበቃም ነበረው። ልክ ነው። ግን ደግሞ ለፍጥረት ሁሉ ይራራ፣ ፍጥረቱንም ሁሉ ይመግብ ይጠብቅ ነበረ። ሌላው ቀርቶ በሐዲስ ኪዳን አሁን ሰው ሆኖ በመጣው በእግዚአብሔር ቃል እናምን ዘንድ እኛ ምን ግድ ይለናል? እሱ ኪዳን የነበረው ከእስራኤል ጋር ነው። ይጠብቅ የነበረው እነርሱን ነው። ይመግብ የነበረው እነርሱን ነው እንዳይሉ እግዚአብሔር ትንቢት ያናገረው በእነርሱ ነው። ተአምራት ያደረገ ነው በእነርሱ ነው እንዳይል ቀሪው ዓለም እጅግ የሚያስደንቁ ተአምራትን በአሕዛብ መካከል አድርጓል። እጅግ የሚያስደንቁ ራእዮችንና መገለጦችም ለአሕዛብ አሳይቷል። የነነዌ ታሪክ ከነዚህ ውስጥ አንዱ ነው። እግዚአብሔር እስራኤልን ብቻ ነው እንጂ ያዳነው ሌላውን ዓለም መች አዳነ መች ጠበቀ እንዳይባል ከእስራኤል በላይ በ3 ቀን ንስሐ ይቅር ያላትና ከመጥፋት ያዳናት ነነዌ ለዓለም ምስክር ነች። ስለ ስጋዌው ያዕቆብ ታግሎት ለያዕቆብ አብርሃምም በ3 ሰዎች አምሳል አዝሎ ሰው እንደሚሆን እንደዚህ ያለውን ትልልቅ የመገለጡ ምሳሌ ያሳያቸው አብርሃምና ያዕቆብ ወይም እስራኤል የተባለው ናቸው እንጂ እንዲህ ያለውን ነገር መች ለኛ ገለጠ መች ለኛ ተናገረ እንዳይሉ እንደ ናቡከደነጾር ላለው በሰለስቱ ደቂቅ መካከል አራተኛ ሆኖ ራሱንም መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ አናግሮ ይሄ አራተኛውስ የአማልክትን ልጅ ይመስላል ብሎ ስጋዌውን በግልጽ አሳይቷል። ለፈርዖን በዮሴፍ በኩል አሳይቶታል። ቃላትንም ትንቢትንም ቢሆን ከእስራኤል ነቢያት ውጭ የእስራኤል ነቢያት ፋርስ ባቢሎን ወርደው 70 ዓመት ተቀምጠው ብዙዎቹ የትንቢት መጻሕፍት የተነገሩትና የተጻፉት በአሕዛብ ሀገር ነው። ከዚያ ሁሉ በላይ እንደ በለዓም ያለውን እንኳን እግዚአብሔርን የማያመልከው ስራው ጥንቆላ የሆነውን እንኳን አፉን ጸፍቶ ኮከብ ከያዕቆብ ይወጣል ብሎ አናግሯል። እግዚአብሔር አድሎ ያደረገበት ሕዝብና ሀገር የለም። በእውነቱ ምስጢር ያልገለጠለት፣ ምሳሌ ያላሳየበት፣ ትንቢት ያላናገረበት፣ መጽሐፍ ያላጻፈበት አንድም ሀገር የለም። በእውነቱ እግዚአብሔር ባወቀ በሁሉም ለሁሉም መገለጡን አስቀድሞ ገልጧል እና ነነዌ አንዷ ከነዚህ ምስክሮች ውስጥ አንዷ ናት። ግን ዛሬ ጉዳያችንን ያነሳነው ራእየ ዮሐንስ ላይ የሆነው ለምንድን ነው ካልን የሐዲስ ኪዳኗን ቤተክርስቲያን በተመለከተ ደግሞ ከተማን በተመለከተ ሕዝብን በተመለከተ እንደ አጠቃላይ ቤተክርስቲያንን በተመለከተ የንስሐ መልእክት ለነነዌ በብሉይ ኪዳን ብቻ የተላከ አይደለም። በሐዲስ ኪዳን ላሉትም ከአለቃው ከሊቀ ጳጳሱ ጀምሮ ይሄ ሎዶቅያ ጳጳሳት የነበሩባት በጣም በዚያ ዘመን አሁን ቱርክ በሚባለው ሀገር አሁንም የምትጎበኝ 7ቱ አብያተ ክርስቲያናት አሁንም በቱሪስት ይጎበኛሉ። በነገራችን ላይ ጠፍተዋል። አሁን እንደምታውቁት ቱሪስት እየሄደ ያያቸዋል፣ ይጎበኛቸዋል አሁን ድረስ እና በዚች ከተማ በዚያ ዘመን እነ ቅዱስ ዮሐንስ በሚያስተምሩበት ዘመን ቅዱስ ዮሐንስ ኤፌሶን የነበረው ኤፌሶን ለሎዶቅያ በጣም ቅርብ ናት። እዚያው አሁን ቱርክ የምንባለው በመጽሐፍ ቅዱስ ታናሽ እስያ ይባል የነበረው አካባቢ ይህ አሁን ማዕከላዊ ቱርክ፣ ከማዕከላዊ ቱርክ ትንሽ ወደ ምዕራብ ገፋ ብላ ያለች ከተማ ናት እና ከተማውና ሕዝቡ እርካታ የነበረው መሪው ሊቀ ካህናቱ ወይም ሊቀ ጳጳሱ ጭምር በራሳቸው መንፈሳዊ ሕይወት በክርስትናቸው በቤተ ክርስቲያናቸው እድገት በቃ ደስ ይላቸው የነበሩ ቤተ ክርስቲያን እያደገች ነው። በተለይ ይህን ቃል የተረጎሙ የጥንት ሊቃውንት እንደነገሩት እንደተረጎሙትና እንደጻፉት የዚች ለምሳሌ ከ7ቱ አንዷ የሆነችው የሎዶቅያ ቤተ ክርስቲያን መሪው ደግሞ የበለጠ ተጠያቂ ስለሆነ በእርሱ ተጻፈ እንጂ የሁሉም ነው። ግን እሱም ደግሞ በበሽታው አብሮ የተጠቃ ነው የነበረው። ያ በሽታም ለራሳቸው መንፈሳዊ እንደሆኑ ለራሳቸው በመንፈሳዊ ሕይወት እንዳደጉ የእግዚአብሔርን ቃል በአግባቡ እንደሚረዱ እንደሚያውቁ እምነታቸው፣ አምልኮታቸው፣ ጸሎታቸው፣ ጾማቸው ትክክል እንደሆነ ያስቡ ነበረ። ሲነበብ እንደሰማችሁት ባለጠጋ ነኝ የምትል
ግን ድሃ መሆንህን የማታውቅ ይላል። አሁን ይሄ ቃል እርግጥ ሎዶቅያ በታሪኳ ከተማዋም የባለጸጎች ከተማ ስለነበረች ቤተክርስቲያናቸውም በሀብትም ባለጸጋ እንደነበረ በታሪክ ተመዝግቧል። ሌላው ቀርቶ በዚያ ዘመን ባለጸጋ ከመሆናቸው የተነሳ ከከተማይቱ ወደ 5 ኪሎ ሜትር ራቅ ያለ ነበረ። ያን ሙቅ ውሃ እንዳሁኑ ቧንቧ ባለ መስመር አስገብተው ከተማውን ይጠቅሙት ነበረ። ታዲያ ሙቅ ውሃው ከፈላበት ከወጣበት ወጥቶ እንደምታውቁት የትኛውም ፍል ውሃ ያለበት ከወጣ መውጫው ላይ ነው እንጂ ሙቅ ነው እንደሚቀጥለው ምን እያለ ነው የሚቀጥለው? እየቀዘቀዘ ይሄዳል። እና 5 ኪሎ ሜትር አምጥተውት ከተማዋ ሲደርስ ቅዝቃዜም ያለቀቀው ሙቀቱም ያለቀቀው ማለት እየቀዘቀዘ የመጣ ግን ሙቀቱ ያለቀቀው ለብ ያለ እዚህ ምሳሌው የተነገረው ራሱ በዚያ ውሃ ነው ይላሉ ጌታ የተናገረው። ስበው ባመጡት ውሃው እነሱ ጋር ሲደርስ ሙቀቱ ለቆት ለብ ብሎ ጨርሶም አልቀዘቀዘም፣ ጨርሶም ሙቀት አልተለየውም። ያንን ምሳሌ አድርጎ ነው እንደዚህ የተናገራቸው ይላሉ ሊቃውንቱ። ይሄ እንግዲህ የሚያመለክተን የዛሬ 2000 ዓመት ምን ያህል የሰለጠኑ እንደነበሩ፣ ምን ያህል ውሃን ስበው አምጥተው ይጠቀሙ እንደነበሩ፣ በእርግጥም ባለጸጎች፣ በእርግጥም ምቾት ያላቸው፣ በዚያው ላይ ደግሞ ለቤተ ክርስቲያናቸውንም ጥሩ አድርገው አንጸው ገንብተው አሳምረው ያመልኩ፣ ይሰግዱ፣ ይጾሙ፣ ይጸልዩ፣ ይቀድሱ፣ ይቆርቡ የነበሩ ናቸው። በጣም የሚገርመውና የሚያሳዝነው ዛሬ በዚህ በጾመ ነነዌ እኔም በዚህ ርዕስ እንድንምጥ መንፈሳዊ ሕይወታቸውን ስንመለከተው ግን እጅግ በእግዚአብሔር ዓይን ሲታይ ከፍተኛ አደጋ ውስጥ የነበሩ ሰዎች ነበሩ። እንደነርሱ ከሆነ ባለጸጎች ናቸው። እንደነርሱ ከሆነ ትክክል ናቸው። እንደነርሱ ከሆነ የደመቀ አገልግሎት ሰጪዎች ናቸው። እንደነርሱ ከሆነ ዝማሬያቸው ልዩ ነው። እንደነርሱ ከሆነ አምልኮታቸው ልዩ ነው። እንደ እግዚአብሔር ግን እንዲያውም ወደ መጨረሻ እንደሰማችሁት እደጅህ ቆሜ ምን አደርጋለሁ ነው ያለው? አንኳኳለሁ። ይህንን አቡሊዲስ የተባለው የቤተክርስቲያን ሊቅ ሲተረጉም እደጅህ ቆሜ አንኳኳለሁ ያለው ቤተክርስቲያን ውስጥ የለሁም እኔ ማለቱ ነው ይላል። ይመስለናል አሁን እኛ ከእግዚአብሔር ጋር ያለን የምንገናኝ ጸሎታችንም ቁርባናችንም መባችንም መስዋዕታችንም የሚቀበለው ይመስለናል። እግዚአብሔር 2ም 3ም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለውን አምነን ስለተሰበሰብ ያለ የተገኘ ይመስለናል። እነዛ የጥንት ሊቃውንት ግን የሚሉት ምንድነው? እደጅ ነኝ የሚለው እደጅ ቆሜ አንኳኳለሁ የሚለው ክርስቶስ በመካከላቸው አልነበረም፣ ተለይቷቸው ነበረ። ጨርሶ አልተዋቸው፣ ቅርባቸው ነው ያለው፣ ግን አልገባም። በመካከላቸው አልነበረም። ጸሎታቸው ውኩፍ አልነበረም። አምልኮታቸው ውኩፍ አልነበረም። ተቀባይነት ያለው አልነበረም ይመስላቸዋል። ግን አሁን የኢትዮጵያ ቤተክርስቲያን እውነት ለመናገር የኢትዮጵያ ቤተክርስቲያን ብዙ ቅዱሳን ያሏት፣ ብዙ ደጋግ ምእመናን፣ ብዙ ደጋግ ካህናት፣ ደጋግ መምህራን፣ የተጠቀሙ ባህታውያን፣ በጣም የበቁ ሰዎች ያሉባት ብትሆንም እንደ አጠቃላይ ስናያት ግን የሎዶቅያን ቤተክርስቲያን ልትመስል ትችላለች። ብዙ ነገራችን ድምቀት አለው፣ ማማር አለው። በአሁኑ ጊዜ ከተሞቹ በጣም ይገነባሉ። ህንጻቸው በጣም ድንቅ ነው። የሚሰራው ነገር ሁሉ አስገራሚ ነው። ዝማሬው፣ ልብሰ ተክህኖው፣ ካባው፣ ላንቃው ብዙ ነገሩ ያማረ ነው። ግን ውስጡ ሲመረመር ግን እንደዛ ላይሆን ይችላል። በመንፈሳዊነት ያጌጥን አይመስለኝም። እንዲያውም በድፍረት መናገር ይቻላል በዘረኝነት፣ በጉቦ፣ በጥላቻ፣ በመነቃቀፍ፣ በመተማማት ምዕመኑም ካህናቱን ያማል፣ ከካህናቱም ምዕመናንን የሚነቅፉ አሉ፣ ከምዕመናንም የማያሙ በንጽህና በቅድስና የሚኖሩ አሉ። ይህን ረስቸው አይደለም። የአብዛኛው ግን ብዙ ችግር ያለበት ነው ህይወታቸው። አገልጋዮቹም እንደዚህ አለቃንን በእውነቱ ሊቅ የሆን ነው የሚመስለን፣ አውቀን የጨረስን ነው የሚመስለን፣ ተረርተን የጨረስን ነው የሚመስለን። በቃ ቦታችን ልዩ ነው፣ ደረጃችን በልቡናችን ለራሳችን የሰጠነው ልዩ ነው። ባለጸጎች እንደሆን አዋቂዎች እንደሆን ብዙ የምንመካ በባለጸግነት የምንመካ እውር መሆናችን ድሆች መሆናችን የማናውቅ ምስኪኖች መሆናችን የማናውቅ የምናሳዝን የምንመስል
እግዚአብሔር ግን ከቤታችን የወጣ ጨርሶ ስላራቀን ቆሞ የሚያንኳኳ እባካችሁ ክፈቱልኝ ስሙኝ የሚለን እጅግ ችግር ውስጥ ያለን በእውነቱ በዚህ ዘመን አብዛኛዎቻችን በዚህ ውስጥ ነው ያለን። ለዚህ ነው በዚህ ርዕስ የምንማረው። ሳነብላችሁ እንደሰማችሁት ቃሉ በጣም የሚገርም ነው። አሁን ርዕሳችን ልተፋ ነው የሚለው ቁጥር 16 ላይ ያለው ከላይ ከፍ ብሎ ያለው ስናየው በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም ቢሆን ነበር። እንግዲህ ታውቃላችሁ አሁን ሰው ሊያስታውከው ሲል እንዲያው ገጥሟችሁ ከሆነ ምን አይነት ስሜት ነው በውስጣችን የሚሰማን? ለምሳሌ ልብ ያለ ነገር የወሰደ ሰው ያቅለሸልሸዋል አያቅለሸልሸው? አዎ አንዱን ሲሆን ጥሩ ነው በእውነቱ። ይሄ እግዚአብሔር ቃል የሚነግረን ግን በጣም በዚያ በእነሱ ስበው ባመጡት ውሃ ምሳሌ አድርጎ እነሱ ብቻ አይደለም እስከ ዕለተ ምጽአት ላለ ነው በሙሉ የተጻፈ ነው። በመጽሐፍ ቅዱስ ምን ማለት ነው ይሄ በራድ ወይም ትኩስ እንዳይደለህ አውቃለሁ የሚለው ቃል ምን ማለት ነው? በጣም የሚገርሙ ናቸው። አንደኛ ባለጠጋ ነኝ። በጣም የሚገርም እኮ ነው። ስለ ራሱ ያለውን ሲናገር ባለጠጋ፣ ሀብታም ነኝና ባለጠጋ ሁኛለሁ፣ አንድም እንኳ አያስፈልግም የምትል ስለሆንክ፣ ጎስቋላና ምስኪንም ድሃም እውርም የተራቆትህም መሆንህን ስለማታውቅ ይላል። አምላካችን እግዚአብሔር በቸርነቱ ሁላችንንም ይቅር ይበለን። እቺ ጾም የንስሐ ጾም ናት ክርስቲያኖች። በነነዌ ከንጉሱ እስከ ተራው ሰው ከሰው እስከ እንስሳ ተስተካክለው ንስሐ ቢገቡ እግዚአብሔር ቸር አምላክ ስለሆነ ምሕረቱን በቅጽበት ነው የመለሰላቸው። እውነት የአዲስ አበባን ብዙ አጥቢያዎች በዚች 3 ቀን ልዩ ጉባኤ መዘጋጀቱ እንዴት መልካም ነው። እኛም ደግሞ ብናስተውል በማስተዋል ብንጾማት ራሳችንን ብንመረምር እንደ ሀገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ እንደ አንድ ሀገረ ስብከት እንደ አንድ አጥቢያም ከዚያ እየወረድን ደግሞ እንደ አንድ ቤተሰብ እያንዳንዳችን ደግሞ እንደ አንድ አማኝ እንደ አንድ ካህን እንደ አንድ አገልጋይ ራሳችንን ብናይ በእውነትና ብንመረምረው ከዚህ በዚህ መንገድ ለኃላፊው ከተጻፈለት ከሎዶቅያ ቤተክርስቲያን ኃላፊ ወይም አለቃ ወይም ሊቀ ጳጳስ ብዙ የምንማረው ነገር አለን። ክርስቲያኖች ስለ ራሳችን ያለን ሐሳብ በጣም የተሳሳተ ነው። ደጋግሜ ያነሳለሁ። እኔ በእውነቱ የኢትዮጵያ ቤተክርስቲያን የዚህ ዘመን ምዕመናን ታሪካችንን ራሱ በአግባቡ አንጠቀምበትም። ታሪካችንን ብንማርበት አሁንም ቀጥ አድርጎ የሚበራን መብራት ይሆነናል። የቅዱስ ላሊበላ ታሪክ ብንማርበት ላሊበላ ህንፃውን ይዘን እኛ ኮራት ነው የሚያስቸግረን። ግን ቅዱስ ላሊበላ እነዚያን ለመስራት የበቃበትን ትህትናውን ብናየው፣ መንፈሳዊነቱን ብናየው፣ ራሱን ዝቅ ማድረጉን ብናየው ላሊበላን ወደዚያ ጥበብ የመራ አምላክ እኛንም ይመራን ነበር። እኛ የላሊበላን መንፈስ አንከተለውም። በላሊበላ ህንፃ ትዕቢት ግን ተጠምደን ተይዘናል። በእውነቱ የአክሱም አባቶቻችንን ታሪክና መንፈስ አንከተለውም። በአክሱም ታሪክ ትዕቢት ግን ከሰማያ ሰማያት ወርደን እንፈጠፈጣለን። በጎንደር በጣና ገዳማት፣ በቁልቢ፣ በግሸን ሁሉንም ቦታዎች ማንሳት ይቻላል። በዚህ በጻድቃኔ፣ በደብረ ሊባኖስ፣ በአሰቦት፣ በምድረ ከብድ፣ በዝቋላ እስከ ታችኛው እስከ ባሌ እስከ ነብርብር እስከ አርባ ምንጭ እስከ ነበሩት ጥንታዊ ገዳማት ታሪኮቻችን የጠፉት ጠፍተዋል፣ ያሉት ብቻ የነሱ መንፈስ ብንመረምረው ታሪካቸው ከኩራት ለይተን ብናጠናውና በእነርሱ መንፈስ ብንጓዝ እውነት የነሱ ልጆች እንባል ነበረ። እኛ በስጋ ልደት የነሱ ልጆች ነን እንጂ በመንፈስ ጠላቶቻቸው ነን። እንደ ፈሪሳውያን ጌታ በወንጌል እንደዛ ነው ያላቸው። የአባቶቻችን በእውነት በአባቶቻችን ዘመን ኖረን ቢሆን ኖሮ እነዚህ ነቢያትን ሲገድሉ ባልተባበርናቸው ነበር ሚሉትን አንስቶ በእውነትም የነዚያ የገዳዮች ልጆች መሆናችሁን ትመሰክራላችሁ አላቸው። እኛ ጠላቶቻቸው ነን፣ ለአባቶቻችን ጠላቶቻቸው፣ ታሪካቸውን በስራ የማናስቀጥል፣ መንፈሳቸውን የማንወድ፣ ትህትናቸውን የማንወድ፣ ትጋታቸውን የማንወድ፣ መንፈሳዊነታቸውን የማንወድ፣ ጥበባቸውን የማንወድ፣ የሰሩትና መሬት ላይ ያለውን ቅርስ እያነሳን የምንታበይ፣ የምንጠላላ፣ የምንፎካከር እዛ የተወለድንበት አካባቢ አንዱማ ሲኖር እጅግ ትልቅ በሽተኞች ነን። የጸና በሽታ ነው ያለብን።
እግዚአብሔር ከእንዲህ ያለው በሽታ በቸርነቱ ይፈውሰን። የእውነት ነው የምናገረው። በዚህ ዘመን እንዳለን አብዛኛዎቹ የኢትዮጵያ ክርስቲያኖች ከባድ ችግር ውስጥ ያለ የለም። ይመስለናል ባለጸጎች ይሆን፣ ይመስለናል መንፈሳዊዎች ይሆን፣ ይመስለናል ጥሩ አምልኮ ላይ ያለን በሃይማኖታችን ትክክል ይሆን። ሃይማኖታችን ራሱ ትክክል ነው። እኛ አምላኪዎቹ፣ አማኞቹ፣ ተከታዮቹ ግን አይደለንም። እኛ ባለጸጎች እንደሆን ይሰማናል፣ ግን ድሆች ነን፣ የተራቆትን ነን፣ ምስኪኖች ነን፣ የማናስተውል ነን ክርስቲያኖች። የእግዚአብሔር ቃል የሚነግረን ይህንን ነው። እና ምንድን ነው ይሄ በራድ ወይም ትኩስ አለመሆን የሚለውን ሊቃውንት ሲተረጉሙ አንድ 3 ትርጓሜ ሰጥተውታል አባቶቻችን። አንደኛ በራድ ወይም ትኩስ እንዳይደለህ አውቃለሁ ሲል ለማንኛውም አማኞቻችን የሚተረጎመው የመጀመሪያ እምነታችንን የተመለከተ ነው። እምነታችን አሁን እንዳጠቃላይ ሲታይ በወልድ ዋሕድ በክርስቶስ አምላክነት ማመናችን ትክክል ነው። በቅዱሳን ምልጃ፣ በጸጋ መንፈስ ቅዱስ፣ በብዙ ነገር እንዳጠቃላይ እምነታችን ከላይ ሲታይ አለን፣ ኦርቶዶክስንን። ከውስጥ ግን በሕይወታችን ስንመረመር በምንጸለየው ጸሎት፣ በምንጾመው ጾም፣ የእግዚአብሔርን ቃል በመስማት እግዚአብሔር ከኛ ጋር ስለሚያደርገው መግቦት፣ ጥበቃ፣ ድነት ግን ባዶዎች ነን እና ከላይ የሆነ እምነት የሚመስላለን፣ ከውስጥ ስንበረበር ደግሞ የለንም። ወይ ጨርሰን አልካድንም፣ ወይ ጨርሰን አላመንም። መካከል ላይ ልብ ያለ የሚያስጠላ ሁኔታ ላይ ነው ያለን። በማህበራዊ ሚዲያ ስንከራከር፣ ስለ ቤተ ክርስቲያን ስንናገር እንዲሁ የበቃን ነው የምንመስለው። የጠነቀቅን እምነታችን የገባን የተረዳን እንመስላለን። የምንጠቅሰው ጥቅስ፣ የምንጠቅሰው መጽሐፍ፣ የምናቀርበው አስረጃ አናጣም። በገቢር ግን ከቅዱሳን ጋር ራሱ በጸሎት ተገናኝቶ መጠቀም ደግሞ ምንም የለንም። በእውነቱ ከላይ እንደምንናገረው አይደለንም። ሰባኪዎቹ እንደምንሰብከው አይደለንም። አስተማሪዎቹ እንደምናስተምረው አይደለንም። ምዕመናኑም እንደሚናገረው እንደሚለጥፈው ስዕል፣ እንደሚጠቅሰው ጥቅስ አይደለንም። እምነታችን ከአንድ አማኝ ከውስጡ ከልቡናው ሊገኝ እንደሚጠበቅበት ያለ እምነት የለንም ክርስቲያኖች። ልብ ያለንን ማዕከላዊ ነን። ጨርሶ ያላመነ እኮ አንድ ይሻላል። ወይ ደግሞ ጠበቅ አድርገን ይዘን ራሳችንን መርምረን የገቢር እምነት ማለት ምን ማለት ነው? ቢያንስ የሚያስደርግ ማለት ምን ማለት ነው? እንደ 100 አለቃው ቃል ብቻ ተናገር ብላቴናይም ይፈወሳል ብሎ አምኖ የሚያስደርግ፣ እንደዚያች ከነናዊት ሴት ከውሾቹ እንዳንዱ ቁጠረኝ፣ ውሾች ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ ብላ የሚያስደርግ እምነት፣ እንዲህ ያለስ እምነት እያለ ጌታ ያደነቃቸው። የሚያደርግ አለ ገባሪ ማለት የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ሂድ ቢትሉት ምን ይሆናል? ግድ የለም ተአምራት ማድረጉ ይቀርብን። ቢያንስ ለምነን ማግኘት የምንችል ለምንድን ነው የማናገኘው ይላል የእግዚአብሔር ቃል። ለምሳሌ ወንጌሉ ላይ ይላል፣ ማርቆስ ወንጌል ምዕራፍ 14 ላይ በጸለያችሁና በለመናችሁ ጊዜ የለመናችሁትንና የጸለያችሁትን እንደተቀበላችሁት አድርጋችሁ ቁጠሩ፣ እመኑ ይላል። ያን ጊዜም ይደረግላችኋል ይላል። ለምንድን ነው የማይደረግ ካል እየለመንም ይደረጋል ብለን አናምንም። እምነታችን መካከለኛ ጠይም ነው፣ ልብ ያለ ነው። ክህደትም አይደለም እምነትም አይደለም ክርስቲያኖች። እና እኛ ለዚህ እኮ ነው ጌታ ልተፋህ ነው። ምክንያቱም ለብ ያለ ይተፋል፣ ያስታውካላ፣ ገብቶ አይስማማም፣ ጤና አይሰጥም። አንዱን ብትሆን ይሻለኝ ነበር፣ ትኩስ ወይም በራድ በሆንክስ መልካም ነበረ አለ። አይደለንም እኛ ወይ ከሃዲም አይደለንም አማኝም አይደለንም። በእውነቱ አስቸጋሪ ነገር ላይ ነው ያለ ነው ክርስቲያኖች። ይሄም ብቻ አይደለም። በእውነቱ እንደው እምነታችንን አሁን ስናየው 2 ጥቅሶችን ማንበብ እፈልጋለሁ። ቅዱስ ጳውሎስ ለቲቶ በላካት መልእክት ላይ ምዕራፍ 1 ቁጥር 16 እንዲህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። እኛን የሚመለከት ነው። እግዚአብሔርን እንደሚያውቁ በግልጥ ይናገራሉ።
ዳሩ ግን አለ የሚያጸይፉና የማይታዘዙ ለበጎም ስራ ሁሉ የማይበቁ ስለሆነ በስራቸው ይክዱታል አለ። ይሄ እኛን ይመለከታል አይመለከትም? እንደምናውቅ እንናገራለን። እውነታችን ትክክል እንደሆነ፣ ተዋህዶ ንጽሕት እንደሆነች፣ የአባቶቻችን ግር ታምራት እንናገራለን በእውነቱ እና እንደምናውቅ እንናገራለን። ግን ደግሞ በብዙ ነገራችን የምናጸይፍ ነን። የእግዚአብሔር ቃል የሚወቅሰን እንደዛ ብሎ ነው እና በምን ያለ ከእውቀት ሲታዩ፣ ከንግግራቸው ሲታዩ፣ ከምስክርነታቸው ሲታዩ እግዚአብሔር እንደሚያውቁ በስራቸው ግን ይክዱታል። እኛ እንደዚያ ነን። ወይ በስራችንም ጨርሰን እንመን ወይም ደግሞ በእውቀቱም ጨርሶ መካድ ይሻላል እኮ። አሁን መካድ ጥሩ ነው ለማለት አይደለም የሚናገረው። እግዚአብሔር ግን ከሁለቱ አንዱ መካከል ላይ ነው ያላችሁ ይለናል። ይሄ በአብዛኛው እኛን የሚመለከት ይመስላል። እንደምታውቁት ቅዱስ ጳውሎስ ሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 5 ላይ ቁጥር 1 ጀምሮ ይሄ በመጨረሻው ዘመን ስላሉ ሰዎች ሲናገር ትዕቢተኞች፣ እንዲህ የሚያደርጉ፣ በትዕቢት የተነፉ፣ እንዲህ የሚያደርጉ እያለ ገንዘብን የሚወዱ ያለ ይዘረዝርና መጨረሻ ላይ ሲያጠቃልለው የአምልኮ መልክ አላቸው፣ ኃይሉን ግን ምን አድርገዋል አለ ክደዋል። ከነዚህ ደግሞ ራቅ ብሎ ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ አሁን እኛ ያለን ክህደት የተግባር ክህደት ነው። ክርስቲያኖች በተግባር ብዙ ድካም ነው ያለብን። በእውነተኛ ህይወት ክህደት ይገኝብናል። ከላይ ሲታይ ደግሞ እምነትም አለን እና በጣም አስቸጋሪዎች ነን። ልይዝህ አልችልም የሚለው ለዛ ነው። በዚህ በራእየ ዮሐንስ ላይ መካከል ላይ ያለን ስለሆን አስቸጋሪ ሆነን ተገኝተናል ማለት ነው። ሁለተኛ ደግሞ በእውነቱ ይሄ ለብታ የሚባለው ስንጠመቅ ይልቁንም ደግሞ በሜሮን ስንታተም ሀብተ መንፈስ ቅዱስ ያድርብናል አያድርብንም? ያድርብናል። ጸጋ መንፈስ ቅዱስ ያድርብናል እና ጌታ ያቺ ሀብተ መንፈስ ቅዱስ ሙቀተ መንፈስ ቅዱስ ሆና ሙቀት እየሰጠችን በሃይማኖትም በምግባርም ኃይል ያለው ሙቀት ያለን ቅንዓት ያለን ለጽድቅ፣ ለቅድስና፣ ለእውነት፣ ለንስሐ ቅንዓት ያለን ለአምልኮቱ ቅንዓት ያለን ሆነን ያቺ የመንፈስ ቅዱስ ሙቀት እስከ ዕለተ ምጽአት ከኛ ጋር እንድትኖር ይፈልጋል። እንዲያውም እሱ ራሱ መድኃኔዓለም ክርስቶስ ሉቃስ 12:49 ላይ ስለዚህች እሳት ሲናገር በምድር ላይ እሳት ልጥል መጣሁ አለ ይላል። ምን ልጥል መጣሁ? እሳት ልጥል መጣሁ ይልና አሁንም የነደደ ከሆነ ይላል ቃሉ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ አለ ይላል። ምክንያቱም ያቺ እሳት በሐዋርያት አድራ ስትቀጣጠል ስትነድ ያያታል። እኛ ግን ያቺ ሙቀት የለችም። ያቺ የምትቀጣጠል ለምሳሌ አንድ ሰው በንዴት በእልህ ተበሳጭቶ ተቆጥቶ የሚያደርገው የሙቀተ መንፈስ ቅዱስ አይባልም። ክርስቲያኖች ሙቀተ መንፈስ ቅዱስ በነገራችን ላይ ይቺ በውስጥ የምትነድ እሳት መጀመሪያ የምታቃጥለው በእኛ ውስጥ ራሳችን በነፍሳችን ውስጥ ያለ የዝሙትን፣ የጥላቻን፣ የኃጢአትን፣ የክህደትን ይህን የመሰለውን ድካም ታቃጥለዋለች እና ያነጻዋል። ውስጡ እየነጻ እየበራ ይሄዳል አንድ ሰው። አሁን በእኛ ግን በትርጓሜ እንደምትሰሙት እሳት በአመድ እንደሚዳፈን ያችን እሳት አጥፍተናታል። እንዲያውም ቅዱስ ጳውሎስ ይህም በተመለከተ አንድ ሁለት ጥቅሶችን ከተናገረው ልጥቀስ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይላል። ምንን አታጥፉ? በጥምቀት ያገኛችሁትን መንፈስ፣ በሜሮት የታተማችሁበትን ያን የንጽህና መንፈስ፣ ያን የቅድስና መንፈስ፣ ያን እውነትን የመለየት መንፈስ፣ ያን ከእግዚአብሔር ጋር የመኖር መንፈስ፣ ያን የእግዚአብሔርን ቃል የመውደድ መንፈስ፣ ያን የንስሐን መንፈስ፣ የመታዘዙ መንፈስ አታጥፉ ይለናል። እኛ ውስጥ ግን ጠፍቷል። አሁን ያለው መንፈስ የምን መንፈስ እንደሆነ እናውቀዋለን። የጥላቻ መንፈስ ገኗል፣ እናውቀዋለን አይደለም እንዴ? የሐሜቱ፣ የልዩነቱ፣ የዘረኝነቱ ይህን መንፈስ ቅዱስ ተመልከቱ። ያን እሳት ተብሎ የተነገረላትን ያንን አጥፍተነዋል፣ አዳፍነነዋል። የተዳፈነ እሳት ምግብን እንደማያበስለው፣ ጣዕም እንደማያበስለው በእኛም ተለይቶን አልሄደም እንጂ ጨርሰን ስላልካድነው ተዳፍኗል። ልብ ብለናል፣ ማዕከላዊ ሆነናል። በጎ ምግባር የለንም። ለምሳሌ ሮሜ 12:11 ላይ ቅዱስ ጳውሎስ
በመንፈስ የምትቃጠሉ ሁኑ ይላል። በምን የምትቃጠሉ ሁኑ? በስጋዊ ቅናት አይደለም፣ በስጋዊ ቅናት አይደለም፣ በመበለጥ ስሜት አይደለም፣ በመንፈስ የሚቃጠል ሰው ቤተክርስቲያን ስለሚጎዳ ሰው እንኳን ሲያስብ ስላለመዳኑ ነው የሚያስበው፣ በጥላቻ ያስበው። እኛ የጥላቻ ስሜት አለን አይደለም፣ ውጭ ስላለ ውስጥ ስላሉት እንኳን ስለ አባቶችም ይሁን ስለ ክርስቲያኖችም ቢሆን ድካም ስለተገኘበት ኃጢአት ስለተገኘበት ያለን መንፈስ የንቀት፣ የጥላቻ፣ የሐሜት የኔ መንፈስ። በመንፈስ መቃጠል ግን ሌላ ነው። ክርስቲያኖች በመንፈስ የሚቃጠል ሰው ስለ ሌላው መዳን ነው የሚጨነቀው፣ ስለ ራሱ ኃጢአት ነው የሚያስበው። እግዚአብሔር በእንዲህ ያለው መንፈስ እንድንጎበኝ እንድንቃጠልን በቸርነቱ ይርዳን። አሁን ይሄ ሙቀተ መንፈስ ቅዱስ ከኛ ተለይቷል። ክርስቲያኖች ይሄ ለመንጻት በመንፈስ ቅዱስ የሚቃጠል ሰው ድካሙ ነው የሚታየው። የራሱ ድካም፣ የራሱ ኃጢአት፣ የራሱ አለማወቅ ስለሚታየው መቼ እነጻ ይሆን? ማእዜሪ ገጾ ለአምላኬ ነው ያለው ዳዊት። መቼ ነው የአምላኬን ፊቱን የማየው? መቼ ነው እኔ የጨለማ መጋረጃ ከኔ የሚወገድልኝ? መቼ ነው መንፈስ ቅዱስ የሚቀርበኝ እያለ ይቃጠላል። መቼ ነው የምቆርበው? መቼ ነው የቅዱሳት መጻሕፍትን የምረዳው? መቼ ነው ያለ ድካም የማገለግለው? መቼ ነው ለአምላኬ ደስ የማሰኘው እያለ ይቃጠላል። ጉድለቱ ይታየዋል። በእንዲህ ያለ መንፈስ እንድንቃጠል አምላካችን እግዚአብሔር ይርዳን። ክርስቲያኖች እኛ የድካም መንፈስ ነው የተጫነን። በእውነቱ የድካም መንፈስ፣ ሌሎቹን ዝቅ አድርጎ የማየት መንፈስ፣ እኛ የተሻለ እንደሆን የሚሰማ ስሜት። ደጋግሜ የዚህ አውደ ምሕረትም ላይ ተናግሬዋለሁ። በማንኛውም ጊዜ በማንኛውም ህይወት ውስጥ ያለ ሰው ራሱ ልቡናው ለራሱ ከሆነ ሰው እሱ እንደሚሻል የሚነግረው ሰው ካለ ያ ሰው ፈጽሞ የወደቀ ሰው ነው። በማንኛውም ጊዜ በገዳም ቢገባ ቢመንን እንደ አባ ዳንኤል የዱር ቅጠል ቢበላ እኔ እሻላለሁ የምትል መንፈስ ካለች የመጨረሻ የውድቀት መንፈስ ነው። ክርስትና ከማንኛውም ሰው አንሳለሁ የሚል መንፈስ ነው። ደጋግሜ ማስታወስ ፈልጋለሁ። አባ መቃርስ እንዲሁ አንድ ተጋዳይ መነኩሴ መጣና ለራሱ እንዲሁ የተሻለ መንፈሳዊ ህይወት ላይ እንዳለ ተሰምቶታል። ግን ደግሞ ድንገት የቀረኝ ካለ ብሎ መጥቶ ጠየቀው። እንዲሁ እንዴት ሁኜ ልኑር? ምን ባደርግ የተሻለ እግዚአብሔር እንደሳሰኘዋለሁ? አባቴ ወይ ምክርህን ስጠኝ አለው። ብመክርህ ትሰማለህ ወይ አለው። እንግዲህ ያ በመንፈስ ቅዱስ የከበረ ስለሆነ መንፈሱ ይታየዋል። እንዲህ የሚል ሰው እንዲሁ ምን ቀረኝ አይነት ነው። እንዲሁ ጥሩ እኮ ነኝ፣ እንዲሁ ምን ይሆን የቀረኝ አይነት ስሜት በውስጡ አለ። ይሄ ትዕቢት ነው፣ አባቶች ያውቁታል። እንዴ ልሰማህ አይደለም ወይ የመጣሁት አለው። እና ይህን ሲለው እንግዲያውስ ከማንም ሰው በምድር ላይ ካለ ከየትኛውም ከምታውቀውም ኃጢአተኛ ቢሆን እንደምታንስ ውስጥህን አሳምነው፣ ያን ጊዜ ትድናለህ አለው ይላል። ይህን ሲለው እውነትም በትዕቢት መንፈስ የመጣ ስለነበረ እንዲህ አለው፣ ጥሩ አባቴ ግን ባንስ እንዴት ከነፍሰ ገዳይ አንሳለሁ አለው ይላል መልሶ። አያችሁ፣ ያቺ ናት የትዕቢት መንፈስ። እንዴት መለሰለት? አየው፣ እዚህ ቲቶ ላይ ቅዱስ ጳውሎስ የገለጸው ቃል አለ፣ ለንጹሖች ሁሉ ንጹሕ ነው ይላል። አይደለም ይላል አይልም? ለንጹሕ ንጹሕ ብትሆን ኖሮ ዓይንህ እያየ እንኳን ሲገድል ብታየው ኖሮ ይሄ ሰው አንድ ሰው ገደለ፣ እኔ ግን ራሴን ደግሜ በመግደል ከእርሱ በልጣለሁ ትል ነበረ። አንተ ንጹሕ ስላልሆንክ ግን እሱ ካንተ የሚከፋ መስሎ ታየህ። ስለዚህ ሂድና ንስሐ ግባ አለው ይላል። እያዘነ ተመለሰ። አያችሁ፣ መንፈሳዊ ሕይወት ማለት በመንፈስ ድሆች የሆኑ ምን ይሆናሉ ነው የተባለ? ብፁዓን ናቸው ነው አይደለም የተባለ? ሰው በመንፈስ ቅዱስ ካለ ውስጡን የሚሰማው ባዶነት ነው፣ ኃጢአተኝነት፣ ደካማነት፣ ወራዳነት። ባለጸግነት ከተሰማው እንደዚህ ሎዶቅያ ቤተክርስቲያን እኔ እኮ ጸልያለሁ በየቀኑ ማንም አያውቅም። ሌሊት 9 ሰዓት እስከ 11 ሰዓት መጸለያትን እኮ ማንም አያውቅም። በዚህ ሰዓት መሰግዳትን ማንም አያውቅም። እንዲህ አድርጌ መጸውታትን እኮ ማንም አያውቅም። ይህችማ ስንቄ ናት እያለ ለራሱ ድልብ እንዳዘጋጀ እግዚአብሔርን ደስ የሚያሰኝ መንፈሳዊ ሀብት እያከማቸ እንደሆነ ለውስጡ የሚሰማው ሰው ደሃ ነህ ይለዋል የእግዚአብሔር ቃል። አንተ ባለጸጋ ነህ ይትላል፣ ግን ደሃ ነህ፣ ምስኪን፣ ምንም ራቆትህን ነህ። ከእንደዚህ ያለ ባለጸጎች እንደሆን መንፈሳውያን እንደሆን እየተሰማን ባዶ ከሚያደርግ ድህነት እግዚአብሔር ያውጣን። ክርስቲያኖች
ክርስትና በጣም 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 የፍጹም ድህነት ሃይማኖት ነው። በመንፈስ ድሃ የመሆን በእውነት ድሃ የመሆን በእውነት ማለት ምንም የለኝም ደግሞ የለን። እኛ እኮ ደግሞ የምናሳዝነው ሳይኖረን እኮ ነው። ሳይኖረን እንዳለን የምናስብ ብንጾም ብንጸልይ ለብ ያለ ማዕከላዊ እንዳይቀር ሐሜታ ያልቆመለት ምጽዋት ያልተከተለው ርህራሄ የሌለው ትችት ያለቀቀው ከፍ ዝቅ ያለቀቀው አንዱን በዚህ ሰዓት እንዴት ይበላል እያለ ይተቻል። በሽተኛ ሆኖ እንደሆነ አናውቅ። ለምን ምን እናውቃለን? ሰዎች ቢበሉ ምን አገባን? የራሳችን ንጹም ክርስቲያኖች ብዙ ጉድለት ነው ያለው። ጾማችን ብዙ ጉድለት አለው። ጾማችን ብቻ አይደለም ጸሎታችን ብዙ ድካም አለው። ክርስቲያኖች ይህንን ነው እውር ነህ የሚለውና እግዚአብሔር ቃል የሚነገረው በመንፈስ አይደለም እኛ ያለ ነው። በእውነቱ ምንቃጠልም ከሆነ በቅናት መንፈስ በዚህ በስጋዊ መንፈስ ነው የምንቃጠለው። እግዚአብሔር ከዚህ ነፃ ያውጣን። ሶስተኛ ይህን ልብ ብለሃል የሚለውን ሲተረጉ በራድ ወይም ትኩስ አይደለም የሚለውን ለመነኮሳት ይሰጣሉ። መነኮሳትን ከላይ ከጵጵስና ጀምሮ በየትኛውም ደረጃ ያለ መነኩሴ ልብ ብላችኋል፣ ልብ ብለሃል የሚለውን እንዲያውም አንድ አባት ለመነኮሳት አብዝቶ አጽንቶ ሲተረጉም ምን ይላል? አንዳንድ መነኮሳት ይላል ከዚህ ዓለም ሆነው ሴቶቹ ባል ወንዶቹ ሚስት አግብተው ወጥተው ወርደው ሰርተው ልጅ ቢያሳድጉ መልካም ነበረ። እንዲህ እንዳይባሉ መንኩሰናል ይላሉ። መነኩሴ ደግሞ በገዳም ገብቶ በመንፈስ ቅዱስ ተቃይቶ የሚቃጠል ሞቅ ያለ ነው። ወይ በዓለም እንዳለ በትዳር እንዳለ አልቀዘቀዙ፣ ወይ በገዳም መንፈስ ቅዱስ አድሮበት ለሌሎቹ ለዓለም እየማለደ ገዳም ገብቶ መመንኮስ ማለት ስለ ራሱ ድነት ብቻ ሳይሆን ስለ ዓለም ሁሉ ሌት ተቀን መማለድ ማለት። ወይ እንደዚያ ሙቀተ መንፈስ ቅዱስ አድሮበት ስለ ራሱ ድነት ብቻ ሳይሆን ስለ ዓለምና ስለ ሰው ልጆች ድነት አይለምን። ወይ እንደነዚያ አልሞቀ፣ ወይ በትዳር እንዳሉት አልቀዘቀዘ፣ ማዕከል ላይ ሆኖ ልብ አለ። መንኩሻለሁ ይላል ግን ሀብት ይሰበስባል። መንኩሻለሁ ይላል ግን ፍቅረ ዓለም አልወጣለትም። መንኩሻለሁ ይላል እንኳን ስለ ዓለም ድነት ሊለምን ከመካከሉ ያሉትን አንዱን መነኩሴ በሆነ ነገር ይጠላዋል፣ አንዱን ካህን በሌላ ነገር ይጠላል። ስለ ዓለም ስላልተጠመቁት ድህነት ሊለምን መንኩሶ የዓለም ስሙን ለውጦ አሁን ግን ዘመዶቼ በዚህ አካባቢ ናቸው፣ እዚህ አካባቢ ያለው እንዲደረግልኝ ልተፋህ ነው አለው ይላል። እንደዚህ ከመሆን አምላካችን እግዚአብሔር በቸርነቱ ይጠብቀህን። አንዱን መሆን ይሻላል። ወይ አግብቶ እንደ ዓለም መሆን ወይም ደግሞ በግብር መንኩሶ ለዓለም ሁሉ ድህነት መለመን። ልብ ብለሃል የሚለው ይህንን ነው ይላሉ። እኛም በዚህ ዓለም ያለን ሰዎችም ከዚህ ነፃ አይደለም። ወይ እንደ ክርስቲያን መሆን አሁን እኮ ወይ እንደ ክርስቲያን አይደለን ወይ እንደ አህዛብም አይደለን እኮ ደግሞ ከመካከል ላይ ያለን። ከዚህ የተነሳ ነው ልተፋህ ነው የሚለው ቃል ለሁላችን የሚነገረው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በእውነቱ የእግዚአብሔር ቃል በዚህ በሎዶቅያ ያለው የቤተክርስቲያን አለቃ ይህን ከተናገረ በኋላ 3 መድኃኒት ያዝለታል። ንባቡን ሰምታችሁት እንደሆነ ደግሜ ያስታውሳቸዋለሁ። ባለጠጋ ሀብታም ነኝና ባለጠጋኝ ሁኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላም መስኪንም ድሃም እውርም የተራቆትክም መሆኑን ስለማታውቅ ይላል። የብዙዎቻችን ችግር ምን ያህል ደካሞች እንደሆን አናውቅም። ምን ያህል እውሮች እንደሆን፣ ምን ያህል በጽኑ ችግር ውስጥ እንዳለን አናውቅም። እግዚአብሔር በቸርነቱ ይግለጽልን። ለምሳሌ አንዳንድ ሰዎች አንዳንድ ጊዜ እንዲህ ያህል ጥያቄ ይጠይቁናል። እኔንም ተጠይቄ አውቃለሁ። መንፈሳዊ ሕይወቴ ትክክል መሆኑን በምን አውቃለሁ? እንደዚህ አይነት ጥያቄ በህሊናችሁ ይመጣል። ጸሎቴ፣ ጾሜ፣ አካሄዴ፣ ነገሬ ሁሉ ትክክል መሆኑን በምን አውቃለሁ? በመጽሐፍ የተጻፈው ስለ ኦርቶዶክስ ትክክል ነው። ያንን አይደለም የምንጠራጠረው። ይህን የራሴ ተግባር ግን ተግባራዊ ሕይወቴ ትክክል መሆኑን አለመሆኑን በምን አውቃለሁ ይላሉ። አንድ ሰው ሕይወቱ ወደ ትክክለኛው መስመር እየገባ መሆኑን የሚያውቀው የሰው ኃጢአት ከአይምሮው እየጠፋ የራሱ ኃጢአት እየጎላ ከታየው በትክክለኛው መስመር ውስጥ ያለ ሰው ማለት ያ ሰው። እየሰማችሁ ነው አይደለም? ስለ ሌሎች ሰዎች ድክመት፣ ስለ ሌሎች ሰዎች ኃጢአት፣ ስለ ሌሎች ሰዎች ድካም አእምሯችን የሚያስብ ከሆነ እና አሁን ለቤተ ክርስቲያን እንቆረቆራለን የምንለው አብዛኛው ሰዎች ቤተ ክርስቲያን የምትጎዳ የሚመስለን በሌሎች ሰዎች ኃጢአትና ስህተት ነው። ልክ ነው።
ያ ሊጎዳ ይችላል። ቤተክርስቲያን ጎዳት ማለት ግን እንዳለች የቅድስናዋን ይጎዳታል ማለት አይደለም። ያን ሰው ራሱን ነው የሚጎዳው። በነገራችን ላይ ቤተክርስቲያንማ የክርስቶስ አካል ናት። ቤተክርስቲያን የምትባለው ህብረት ውስጥ ያሉ ተጎጂዎች አይደሉም። ውጭ ያለን ሰዎች ግን ተጎጂዎች ነን። የአጥቢያው አባል ነን፣ ቅዳሴው እንገናኛለን፣ እንደዚህ ጉባኤው ላይ እንገኛለን። ግን ከመንፈስ ቅዱስ ህብረት ውስጥ ላንገኝ እንችላለን እና ጉዳቱ የኛ ነው። ስለዚህ አንድ ሰው ሌሎች ሰዎች እያጠፉ እየጎዷት ነው ብሎ መጨነቁን ማቆም አለበት አንድ ክርስቲያን። ይህ ማለት በአጥቢያው ላይ መቆርቆር አይኑረው፣ ሐሳብ አይኑረው እንደዚህ ማለት አይደለም። ክርስቲያኖች ግን የመጀመሪያ የኛ መንፈሳዊ ህይወት ሳይስተካከል እኛ ወደ እግዚአብሔር ለመገናኘት ጥረት ሳናደርግ የመንፈስ ቅዱስን እርዳታ ቢያንስ ይገርማቸዋል። አንድ አባት ምን ይላል? ቢያንስ ኃጢአት ማቆም ቢያቅተን ሙሉ ኃጢአተኞች መሆናችን ከልባችን የምናምን ከሆነ የእግዚአብሔር እርዳታ አይለየንም ይላል። ሙሉ የምንታመን ከሆነ ማንኝ እኔ ሌላውን አዋረድ ዘንድ እንቅ ዘንድ እተች ዘንድ የነገሌ ድርጊት የበለጠ ጎጂ ነው እል ዘንድ እኔ ማንኝ እያለ የራሱን ኃጢአት ስለሌላው ሲነገረው እኔ በሱ ቦታ ቢሆን ከሱ ከፋ ይሆናል እያለ ንስሐ የሚገባ ሰው የእግዚአብሔርን ጸጋ ያገኛታል። አብዛኛዎቻችን ግን ኧረ በስመ አብ እንዲያው በሆንስ እንደዚህ አላደርግም የሚል የትዕቢት መንፈስ አለብን። ብዙዎቻችን የምናደርገው አይመስለንም በእውነቱ። እግዚአብሔር ከእንደዚህ ያለ መንፈስ ነፃ ያውጣን። ስለዚህ የእግዚአብሔር ቃል አታውቅም ራስህን ካለ በኋላ እንግዲህ በነጥብ መሄድ እንችላለን። በነገራችን ላይ አንደኛ ለብ ብልሃል ነው ማዕከላዊ ነጥባችን አይደለም እንዴ? ሁለተኛ ባለጠጋ ነኝ ብልሃል። ኃጢአቶቹ እነዚህ ሁለቱ ናቸው። አንደኛው ለብ ማለት ነው ማዕከላዊ መሆን፣ በእምነትም ማዕከላዊ መሆን፣ በምግባርም ማዕከላዊ መሆን፣ መነኩሴም ሲሆን ማዕከላዊ መሆን፣ ወይ እንደ መነኩሴ አለመሆን፣ ወይ እንደ ዓለም በዚህ ዓለም እንዳሉ ክርስቲያኖች አለመሆን፣ ለክርስቲያንም እንደዚያ ወይ እንደ አሕዛብ የለየለት ከሃዲ አለመሆን፣ ወይ ደግሞ እንደ አማኝ በተግባር አማኝ አለመሆን፣ በምግባሩ ወይ እንደማያምኑት የማያምኑት የራሳቸው ስነ ምግባር አላቸው። እንደዚህ አይነት ስነ ምግባርም የለንም። ወይም ደግሞ እንደ አንድ ክርስቲያን ክርስቲያናዊ ምግባር የነጻ የተቀደሰ የለንም። ማዕከላዊ አንዱ ድካም ይሄ ነው ለብ ማለት። ሁለተኛው ደግሞ ለራሳችን የተለየ ግምት መስጠት፣ ባለጸጎች እንደሆን፣ አዋቂዎች እንደሆን፣ ትክክል እንደሆን፣ መንፈሳዊ እንደሆን፣ መንገዳችን ትክክል እንደሆነ መታመን፣ ግን ደግሞ እንደዚያ ሳይሆኑ መገኘት። ታዲያ መንፈሳዊ ሕክምናውን የእግዚአብሔር ቃል እንዲህ ብሎ ያስታውሰዋል። ባለጠጋ እንድትሆን ይላል። ባለጠጋ እንድትሆን በእሳት የነጠረውን ወርቅ አንድ፣ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስ ሁለት፣ እንድታይም ዓይኖችህን የምትኳለውን ኩል ሶስት አይደለም ይልና ምን ይላል? ከእኔ ትገዛ ዘንድ እመክርሃለሁ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ተመልከቱ፣ ሶስት ነገር ነው ያስፈልግሃል የተባለ። አንደኛ የነጠረ ወርቅ አይደለም ነው አይደለም። ሁለተኛ ነጭ ልብስ፣ ሶስተኛ ኩል። እነዚህ ያስፈልጉሃል። እነዚህ ያስፈልጉሃል ብሎ ብቻ አይደለም ያዘዘው። እነዚህን ከየትም አምጣ አይደለም ያለው። ከማን ግዛ ነው ያለው? ተናገር ውስጥ ከማን ግዛ አለው? ከእኔ ትገዛ ዘንድ ያስፈልግሃል። ስለዚህ አንድ ሰው መንፈሳዊ ሀብትን ማግኘት የሚችለው ከማን ብቻ ነው ማለት ነው? ከእግዚአብሔር ብቻ ነው። ምን ማለት እንደሆነ ትንሽ ማብራራት ያስፈልጋል በእውነቱ። አንድ አባ ቴዎፋን የሚባል የ18ኛው ክፍለ ዘመን አባት እንዲህ የሚል ቃል ተናግሯል። ክርስቲያኖች ያላቸው ክርስትና ኦርቶዶክሳውያንን ማለት ነው ሁለት አይነት ነው ይላል። አንደኛው ሰዎች በተማሩት በሰሙት በተረዱት መጠን ይሄ ነው እምነት፣ ይሄ ነው ምግባር፣ ይሄ ነው አምልኮ፣ ይሄ ነው ቅዳሴ፣ ይሄ ነው ውዳሴ፣ ይሄ ነው ጾም፣ ይሄ ነው ጸሎት፣ ይሄ ነው ቸርነት፣ ይሄ ነው ደግነት ብለው በራሳቸው መረዳት የሚኖሩት የክርስትና አይነት አለ ይላል። ሁለተኛው ደግሞ ሰዎቹ እኔ ምንም የለኝም፣ ደሃ ነኝ፣ አቅምም የለኝም፣ አይምሮዬም ደንቆሮ ነው፣ ክፉን ከደጉ ጽድቁን ከኃጢአት መለየት አልችልም፣ አንተ ምራይ ብለው ራሳቸው ሙሉ በሙሉ በእግዚአብሔር ላይ ጥለው መንፈስ ቅዱስ የሚመራቸው ሰዎች የክርስትና ሕይወት አለ ይላል። ግልጽ ነው ሐሳቡ አይደለም? እና ይህን ሲያጠቃልለው ምን ይላል? ሰዎች በራሳቸው መረዳት መጠን የሚኖሩት የክርስትና አይነት በኋላ
መብራቱን ይዘው ዘይቱን እንዳልያዙት 5ቱ ሰነፎች ነው። የሚያጸድቅ ይመስላቸዋል፣ አያጸድቅም። የሚበራ ይመስላቸዋል፣ አይበራም። የእውነት ትክክል ይመስላቸዋል። ክርስቶስ መጥቶ እስኪገለጥ ድረስ ጉድለቱን አያውቁትም። ይጠቅመናል ብለው ያደርጉታል፣ ግን አይጠቅማቸውም። ያ በራሳቸው መረዳት ላይ ያለ ነው። እውነተኛው ክርስትና መንፈስ ቅዱስ እንደ ዘይት ማለት መንፈስ ቅዱስ በፈቀደው እግዚአብሔር በፈቀደው ሲጸልዩም እነሱ የወደዱት እንዲሆን ሳይሆን እግዚአብሔር የወደደው እንዲሆን ይህን የፈቃድ ሳይሆን ያንተ ፈቃድ ይሁን፣ እኔ ክፉ ደጉን አንተ ለይልኝ፣ አንተ አመልክተኝ እያሉ ትምክህታቸውን እግዚአብሔር ላይ አድርገው እግዚአብሔር ያሰቡት ያለሙት ነገር ሳይሆን ሲቀር እንኳን ሳይበሳጩ እግዚአብሔር አልፈቀደውም ማለት ነው፣ እግዚአብሔር አልወደደውም ማለት ነው። የሚገጥማቸው በሽታ ቢሆን፣ ረሃብ ቢሆን፣ ስደት ቢሆን፣ ስራት ቢሆን፣ መከራ ቢሆን እግዚአብሔር ለኔ የፈቀደው ይሄ ነው እያሉ የእግዚአብሔርን ፈቃድ እየመረመሩ ያ የሚከተሉት የእነዚያ ብቻ ነው ለጽድቅ የሚያበቃው ይላል ክርስቲያኖች። ለዚህ ነው ተመልከቱ፣ ከኔ ግዛ ነው የሚለው። ይኸው ካንተ የመሰለህን ይሄ ነው ጾም ትክክለኛው። አሁን ለምሳሌ አንዳንድ ሰው እስከ ማታ 11 ሰዓት ውሎ አንድ ሰዓት ከምሽቱ አንድ ቀን በ24 ሰዓት አንድ ጊዜ በልቶ ማደርን እንደ ትክክለኛ ጾም ሊቆጥረው ይችላል። ደግሞ እውነትም ስናየው ትልቅ ጾም ነው እንዲህ ያለ ጾም። ግን እየተመካበት የሚሆን ከሆነ አይጠቅመው፣ የራሱ ነዋ። እንዲህ አርጌ በዚህ እንዲሆናለሁ እያለ ማለት ነው። ከዚያ ይልቅ በጣም ፈቃደ እግዚአብሔርን በመከተል ሌላ ሰው ሊበልጠው ይችላል። ክርስቲያኖች አንዳንድ ሰዎች ጾም ከማጽናታቸው የተነሳ ሰውነታቸው ደክሞ መጸለይ ሁሉ እስኪያቅታቸው ሊጾሙ ይችላሉ። ክርስቲያኖች እና ያንን በቃ እንደዚህ ብለህ ተጋድለሃል ብሎ የሚይዝልን አይምሰላችሁ። እውነት ለመናገር ከፍጹም ትህትና አሁን ከፈቃደ እግዚአብሔር ጋር ከሆነ በፈቃደ እግዚአብሔር በ3 ቀን አንድ ቀን የሚበሉ አሉ፣ በሳምንት አንድ ቀን የሚበሉ አሉ። ከዚያ እንደ ኤልያስ አንድ ቀን በልተው 40 ቀን የሚቆዩም ይኖራሉ አሉም ደግሞ። እነዚህ ግን በራሳቸው ብርታት አይደለም የሚያደርጉት፣ በእግዚአብሔር ፈቃድ ብቻ ነው የሚያደርጉት። ያለ እግዚአብሔር ፈቃድ ምንም አያደርጉ። አሁን የአባ መቃርስ ዘይሴሰይ ቆቅ ውሃ የሚለው ስንክሳራችን ቆቅ የሚበላው የአባ መቃርስን ታሪክ ስናየው ታሪኩም ራሱ የተገለጠው እኮ ለምናኔ የመጣ አንድ መነኩሴ አባ መቃርስ ባለበት ጫካ ደረሰ። አባ መቃርስ ይውላል፣ ግን በእግዚአብሔር ፈቃድ ታዞለት አንድ ቆቅ ይይዝና እያበሰለ ይበላል። ሲያየው መነኩሴው ሳቀ። ደግሞ መነኩሴ ነኝ ይላል፣ አያፍርም። ስጋ እየበላ ልክ ነው፣ መነኮሳት ስጋ አይበሉም። አባ መቃርስ ግን ሕግን ጠብቆ አልፎ በፈቃደ እግዚአብሔር ታዞለት፣ ተመልከቱ፣ ከሕግ በላይ ሆኖ ይሄን በእግዚአብሔር ፈቃድ እስከ መመገብ የደረሰ ነው። ያኛው አዲስ መነኩሴ ግን ሲያየው ተናደደበት። ደግሞ ምንኩስና ሊያሰድባልና ሊከሰው ወደ ፓትርያርኩ ሄዶ ከሰሰው። ምንኩስናን የሚያስነቅፍ የሚያሰድብ በጾም በምን ሳይል ስጋ የሚበላ መነኩሴ አለ አለ። ያው ጠንቋቆች ናቸው የድሮዎቹ አባቶች። ቀጥታ አልሰማውም። እውነት መሆኑን የሚያጣራ አንድ መነኩሴ ጨምሮ ላከው። ሲልኩት በፊት ያ መነኩሴ ሲያየው አባ መቃርስ ያንን የሚነቅፈው መነኩሴ አላየውም ነበር። አሁን ግን ሲሄዱ እግዚአብሔር ገድሉን ለመግለጽ ምን አደረገለት? በየቀኑ በእግዚአብሔር ታምራት አንዳንድ ቆቅ እየመጣ ይያዝለታል። በዚያ ቀን 3 ቆቆች ተያዙለት። እንዴት ዛሬ 3 ቆቅ ተያዘልኝ ብሎ ሲያስብ 2 መነኮሳት በአካባቢው አየ። ውይ እግዚአብሔር ድህነቴን አውቆ መንግዳ ማስተናግድበት ሰጠኝ ብሎ ደስ አለው። ቆቆቹን አረደ፣ አዘጋጀ፣ አበሰለ። የመመገቢያ ሰዓታቸው ሲደርስ አባቶቼ እንኩ ብሉ ብሎ ባህታውያን ዘወር ብለው ለብቻቸው ነው። ሌላውን ሲበሉ አያዩም፣ ሌላውንም እንዲያያቸው አያደርጉም። እነሱ ግን ይሳሳቃሉ። እኛም ስጋ የምንበላ መስሎት አቤት ይሄ ወዳም መነኩሴ እያሉ እሱ ቆቁን እየበላ እነሱ አላያቸውም። ዘወር ሲል ቆቆቹን አልበሏቸውም፣ ስጋውን አልበሉትም። እሱ ግን በልቶ ጨርሱ። ምነው አባቶቼ ለእናንተ እኮ ነው ያበሰልኩት አላቸው። አይ እኛ እንዳንተ ስጋ እንበላም፣ እኛ መነኩሴዎች ነን፣ ስጋ እንበላም አሉት። በተመክሆ ማለት ነው። እንግዲህ አሁን ተመልከቱ፣ እነዚህ ናቸው ባለጸጎች እንደሆኑ የሚያምኑት፣ በራሳቸው ጽድቅ የሚታመኑት፣ ስጋ ባለመብላታቸው የተሻለ እንደሆኑ የሚያስቡት። ለዚህ ነው እውር ነህ ድሃ ነህ አታውቅም አንተ እውር ነህ የተባለው። ለዚህ ነው የሉዱቃው አለቃ ነው እንዴ ያለና አባ መቃርስ በሉ አምጡ ብሎ ተቀብሎ እፍ ሲልባቸው ክንፍ አውጥተው በረሩ ይላል። ያዕቆብ የዚያ ጊዜ ደነገጡ። ይቅር በለን አሉ።
እንደገና ወደ ፓትርያርኩ ሄደው ኧረ እንደዚህ ያለ ተአምር የሚያደርግ ነው አሉ ብለው ተናገሩ። ፓትርያርኩ ተደነቀ፣ ለንጉሱ ነገረ። በዘመናችን እንዲህ ያለ አባት ተገኝቷል፣ ሂደን እንሳለም በረከት እንቀበል ብለው ንጉሱ ፓትርያርኩ ሰራዊት አስከትለው ሄደው ልክ አባ መቃርስ ያለበት ቦታ ሲደርሱ እግዚአብሔር ክብሩን ሊገልጽላቸው ወዶ ልክ እንደነ ኤልያስ ሲያርግ ሲሰወር አሳያቸው ይላል። አባታችን በረከትህን ስጠን አሉት። እባክህ ቃል ተናገረን አሉት። እና በዚያ ጊዜ እንዲህ አላቸው ይላል፣ መነኩሴ ትህርምት ካህን ትምህርት ባያበዛ ኖሮ አይታበይም ነበር። ምክንያቱም እነሱ ባላቸው እውቀት ይመካሉ። እውርነት ማለት ይሄ ነው ክርስቲያኖች፣ በመንፈሳዊነት ማለት ነው። ከእንዲህ ያለ በራሳችን ጽድቅ ከመመካት እግዚአብሔር ያደነን። ለዚህ ነው ከኔ ግዛ ነው ያለው። ተመልከቱ፣ ከራስህ አትግዛ። በራስህ ጾም አትመካበት፣ በራስህ ስግደት አትመካበት፣ በራስህ ምጽዋት አትመካበት። ያ ካንተ የሰበሰብከው አይጠቅምህም። ከኔ ግዛ በፈቃድ እግዚአብሔር በታዛዥነት በትህትና። እንደውም የሚለው በእሳት የነጠረ ወርቅ ማለት ተፈትኖ ያለፈ እምነት ይኑርህ። እና እነዚህን ሶስቱን የሚተረጉሟቸዋል አባቶች። በእሳት የተፈተነ ወርቅ የተባለው ንጹህ እምነት የጠራ ያን በእሳት በደንብ የጠራ ወርቅ ነውር እንደሌለው ምንም ነገር እንደማይገኝበት እምነትህ ሕጸጽ፣ ጥርጣሬ፣ ምንታዌ ቅዱስ ያዕቆብ እንዳለው በሁለት ሐሳብ የሚገፋ የሚያመነታ ሰው ከእግዚአብሔር አንዳች የሚያገኝ አይምሰለው ነው የሚለው አይደለም። እንደዚህ ያለ አይኑረው። የተፈተነ እምነት ይኑራችሁ። በእምነታችሁ መካከለኛ አትሆኑ፣ ልብ አትበሉ። ተግባራዊ እምነት። ይህን ወርቅ ከኔ ግዛ። እውር ነህ አንተ፣ ምንም የለህም። እንደምታስበው አማኝ አይደለህም። እንደምትገምተው እምነት የጠራ አይደለም። መሪ ብትሆን፣ አስተማሪ ብትሆን፣ አዋቂ ብትሆን፣ ተርጓሚ ብትሆን፣ በእኔ ዘንድ ያለህ እምነት ግን ከኔ የተገኘ አይደለም። በራስህ መረዳት፣ በራስህ እውቀት ላይ የተመሰረተ ስለሆነ አልቀበልህም። እምነታችን ከሱ ለመግዛት አምላካችን እግዚአብሔር ይርዳን። ታስታውሳላችሁ ደቀ መዛሙርቱን ጌታ ዛሬ ስለ እምነት አላስተምርም እንጂ በነገራችን ላይ በመጽሐፍ ቅዱስ ደቀ መዛሙርቱ ብዙ ጊዜ ተአምራት ካደረጉ በኋላ ጌታ ደጋግሞ የገሰጻቸው እምነተ ጎደሎች እያለ ነው። ታስታውሳላችሁ ቅዱስ ጴጥሮስ በባህር ጌታ ሲሄድና ጌታ መሆኑን ሲያውቁት ጌታ ሆይ እኔም እንዳንተ በባህሩ ላይ እንድመጣ እዘዝ አለው። አዘዘና አለው። ጴጥሮስ መራመድ ጀመረ። በኋላ ዝቅ ብሎ ባህሩን ሲያይ ፈራ። ፍርሃትና ጥርጣሬ ሲያድርበት መስጠም ጀመረ። ጌታ ሆይ አድነኝ ብሎ ጮኸ ይላል። ጌታ ምንድን ነው ያለው? አንተ እምነት ምን የሆነህ ነው ያለው? ይጉድልህ። አይገርማችሁም? በባህር ላይ እስከ መራመድ ደርሶ ጴጥሮስ የእምነት ጉድለት ከተገኘበት እኔና እናንተ ምን ያህል የእምነት ጉድለት ይገኝበት ይሆን? ማቴዎስ 17 ላይ እንደተጻፈው ያን አንድ ሰው ልጁን አምጥቶ ፈውሱልኝ አላቸው። ደቀ መዛሙርቱ አጋንንት ሲያወጡ ነው የኖሩት። የዚህን ሰው ልጅ ግን መፈወስ አቃታቸው። መጥቶ ወደ ጌታ ጮኸ። ደቀ መዛሙርቱ ልጄን ሊፈውሱት አልቻልም፣ እባክህ ፈውስልኝ አለ ይላል። እና አነጋገሩ ራሱ ተግሳጽ የሚገባው ስለነበር ጌታ ገስጾታል። ለምን? ደቀ መዛሙርትህ አልቻሉም ነው ያለው። የማን ድክመት ነው ያደረገው? የማን ድክመት ነው ያደረገው? አሁን እኛ እንደምንለው ግሸን ሄድኩ አልዳንኩም፣ እንትን ሄድኩ አልዳንኩም፣ እንትን ሄድኩ እንትንም እናሻግረዋለን። ጌታ ገስጸው አንተ እምነት የጎደልሃልና የእሱ እምነት ችግር ነው፣ የደቀ መዛሙርቱ ችግር ብቻ አልነበር። ደቀ መዛሙርቱን በኋላ ደግሞ ጠየቁት። ጌታ ሆይ እኛ ልናወጣው ያልቻል አንተ ግን ያወጣኸው ስለምንድን ነው አሉት ይላል። ስለ እምነታችሁ ማነስ። ስለ ምናችሁ ማነስ? ተመልከቱ፣ አጋንንትን እያወጡ የእምነት ማነስ ከተገኘባቸው የእኛ እምነት የጠራ ወርቅ ነው ብላችሁ ታምናላችሁ? ምን ያህል ድካም እንዳለብን አስተውሉ ክርስቲያኖች። እንደምናስበው አይደለም እምነታችን፣ እንደምንናገረው እንደምንፎክረው አይደለም። ቢኖረን እንኳን በእኛ መረዳት ላይ የተንጠለጠለ ነው። ከእግዚአብሔር ያገኘ ነው፣ የተገለጸ የነጻ የጠራ ፈተና የሚያሻግር አይደለም። የጠራው ወርቅ ከኔ ግዛ የታየት እንዲኖራቸው እንደ ተሻልን ቆጥረው የተለየ መባ የተለየ ስጦታ እንዲሰጡን ምንኩነሰነሰው በጣም ብዙዎች ነን በእውነቱ። በነገራችን ላይ እውነተኛ መንፈሳዊነት ከዓለም ሰዎች የተደበቀ ነው። በፍጹም እውነተኛ መንፈሳዊ ሰው ሌላ መንፈሳዊ የሆነ ሰው ብቻ ነው የሚያውቀው፣ ሌላ ዓለም አያውቀው። መንፈሳዊን ሰው የሚያውቀው መንፈሳዊ ሰው ብቻ ነው፣ ዓለም አያውቀው። ዓለም የሚያውቀው መንፈሳዊ ሰው የለም በእውነቱ። ይሄማ የዓለም መንፈስና የእግዚአብሔር መንፈስ አንድ ሆኗል ማለት ነው። የለም። ጻድቅን ጻድቅ ነው የሚያውቀው፣ የበቃን የበቃ ነው የሚያውቀው። መንፈሱ ርቱ የሆነ መንፈሱ ርቱ የሆነውን ያውቀዋል። መንፈሱ ርቱ ያልሆነው ሰው የሆነውና ያልሆነው አይለይ፣ ማስመሰሉን ብቻ ነው የምንከተለው። ራቆትህን ነጩን ልብስ ከኔ ግዛ አለ።
ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 22 ላይ ወይም ሉቃስ 15 ላይ ስለጠፋው ልጅ የተሻለ ልብስ አልብሱት ነው ያለው አይደለም? ልብሱን አውልቁና የተሻለ ልብስ ምን አድርጉት? ልብስ የጸጋ እግዚአብሔር መመለስ ምሳሌ ነው። የምን መመለስ ነው? የምን ምሳሌ ነው አልኳችሁ? ጸጋ እግዚአብሔር ተራቁተናል። አሁን ተለይቶናል። ረድኤት የለንም። በእውነቱ ራቁታችንን። ንግግራችን አያምር። በዚህ ዘመንማ እንደው እኮ በጣም አስገራሚ ነገር እኮ ነው በእውነቱ። ለመናገር ራሱ ይከብዳል። አሁን ያለንበትን የውርደት መጠን ለመናገር አስቸጋሪ ነው። እግዚአብሔር በቸርነቱ የጸጋውን ልብስ ያልብሰ። ሶስተኛ ምን ያስፈልግሃል ነው ያለው? ኩል ለዓይንህ አጥርተህ እንድታይ። አንተ ግብዝ አይደለም የሚለው በማቴዎስ ወንጌል ላይ የሌላውን ኃጢአት የሌላውን መርፌ ታይዘን ካንተ ዓይን ያለውን ምሰሶውን አስቀድመህ ምን አደርጋና? አሁን እኛ ኩል ዓይንን እንደሚያጠራው መንፈሳዊ ዓይናችን ድፍርስ ነው። የሆነ እውቀት ቢኖረን የሆነ ትምህርት ቢኖረን ድፍርስ ነው። ይሄ ፈሊጥ የሚባለው ለይቶ ማየት ጽድቁንና ኃጢአቱን፣ እውነቱንና ሐሰቱን፣ ጠቃሚውንና ጎጂውን፣ ይሄ ማስመሰሉንና እውነተኛውን መንፈሳዊ ሕይወት አናውቀውም። መለየት አልቻልንም። መንፈሳዊ ዓይናችን አልጠራ። ስለዚህ ኩል ያስፈልጋል። አሁን አስተውሉ። ከኔ ግዛ ነው የሚለው። ከክርስቶስ ያልተገዛ ከሱ ያልተገኘ ነገር አንዳችም አይረዳንም። ክርስቲያኖች እነዚህን ሶስት ነገሮች መግዛት ያለ የሚጀምረው ግን ይሄ ኩል የሚባለውን ሲተረጉሙ የመጀመሪያው የእግዚአብሔር ቃል ነው። ክርስቲያኖች የእግዚአብሔር ቃል ሕግህ ለእግሬ መብራት ለመንገዴ ምንድን ነው ያለ ዳዊት? ብርሃን ነው አይደል ያለው? ብርሃን ነው። የእግዚአብሔር ቃል ያሳያል። የእግዚአብሔር ቃል በነገራችን ላይ ራሳችንን እንድናይ የሚያደርግ በተለይ በወንጌል የተጻፉት ትእዛዛት ደጋግመን እያነበብን የምንጸልይ ከሆነ አጥርተን ማየት እንጀምራለን። ይታየናል ድክመታችን። ቅድም እንዳልኳችሁ የመንፈሳዊነት ምልክቱ የራስን ኃጢአት በዝቶ ማየት ነው። እያንዳንዱ ሰው የራሱ ኃጢአት በዝቶ ከታየው እውነተኛ መንገድ ላይ ነው ያለ ነው ማለት ነው። እና ይሄ ኩል ያስፈልገናል። ይሄ ኩል የእግዚአብሔር ቃል ነው። ይሄ ኩል ከእግዚአብሔር ጸጋ ከእግዚአብሔር መንፈስ ቅዱስ የሚገኝ የራስን ኃጢአትና ድክመት እያሳየ ራስን የሚወቅስና ወደ እውነተኛው ንስሐ የሚመራ ነው። አምላካችን እግዚአብሔር እነዚህ መንፈሳዊ ገንዘቦች አግኝተን በእውነቱ ከእግዚአብሔር ጋር ለመታረቅ ያብቃን። የመጨረሻው የዚህ ቃል እዚህ ለሎዶቅያው አለቃ የተጻፈለት ቃል በደጅ ቆሜ ምን አደርጋለሁ? ኳኳለሁ። እግዚአብሔር ደጃችን ነው፣ ሩቅ አይደለም። ክርስቲያኖች ብዙ ቦታ በመሄድ አይደለም እናገኘው። በእያንዳንዳችን የልቡና ደጅ ላይ እያንኳኳ ነው ያለው። በበሽታ የሚያንኳኳበት አለ፣ በስራት የሚያንኳኳበት አለ፣ በችግር የሚያንኳኳበት አለ፣ በቃሉ የሚያንኳኳበት አለ። በተለያየ መንገድ ወደ እርሱ እንድንመለስ እግዚአብሔር ያንኳኳል። እና አሁን ግን ከእናንተ ጋር አይደለሁ ነው ያለው። የሎዶቅያውን አለቃ በቁርባናችሁ አልገኝም እኮ ነው። ከውጭ ነኝ ማለት ቁርባናችሁ ራሱ አይሰምርም አያድንም ማለት እኮ ነው። ገና አልገባሁም፣ እናንተ እኛ ጋር ነው ትላላችሁ እንጂ እኔ ከእናንተ ጋር አይደለሁም፣ እኔ ከደጅ ነኝ ገና ነው የሚለው። ክርስቶስ ከደጅ ሆኖ አያሳስናችሁ? የሚያምር ቤተ መቅደስ ሰርተን የሚያምር ቅጽር ሰርተን ወንበሩን ግቢውን አሳምረን ልብሳችን አሳምረን ቀጸላው መገናጸፊያው ስዕሉን አሳምረን እግዚአብሔር ከደጅ ሲሆን አያሳዝናችሁም? በእውነት ይሄ ሁሉ ምን የመሰለ ነገር አድርገን ክርስቶስ ከደጅ ሲሆን ከዚህ በላይ ምን ያሳዝናል? እውነት ለመናገር ክርስቶስ ከደጅ ነው። ክርስቲያኖች ለብዙዎቻችን ከደጅ ነው። ከደጅ ነው ክርስቶስ። እያንኳኳ ነው ደግሞ ያለው በጦርነቱ በሌላ ረሃቡም በችግሩም ኧረ ተው ኢትዮጵያውያን ተመለሱ፣ ተይ የኢትዮጵያ ቤተክርስቲያን ተመለሽ ያለ እያንኳኳ ነው እግዚአብሔር። ይሄ እንደ ባለ ጸጋ ያልናገረውም ብዬ ነው እንጂ አንድ ሊቅ ለዚያ ሎዶቅያ ለነበረው ሊቀ ጳጳስ እንደ ንጉሥ ሆነ ይለዋል፣ እንደ ባለ ጸጋ ሆነ ይለዋል። እንደዚህ ዓለም ባለ ጸጋ ተምነሸነሸ፣ መንፈሳዊነት ራቀው፣ ትህትና ራቀው። ከምዕመናን ጋር ያለው ግንኙነትም ልክ እንደ ባለስልጣን። አሁን የኛ ቤተክርስቲያን በፕሮቶኮል የታጠረች ናት። በፕሮቶኮል በደረጃ በጣም የሚያስፈራ ነው። በነገራችን ላይ የኢትዮጵያ ቤተክርስቲያን ራሷን ማየት አለባት። ኧረ ተው ተመለሱ እያለ ነው እግዚአብሔር። ከፍ ያለ ትዕቢትና መምነሽነሽን ውስጥ ነው ያለን። ክርስቶስ እየተጣራ ነው፣ እየገሰጸ ነው፣ በሰማዕትነቱ እየተጣራ ነው፣ በሚደርስብን መናቅ፣ መዋረድ፣ መገፋት እየተጣራ ነው። አሁን ግፍ እኮ አይደለም የሚፈጸምብን፣ ማንኳኳት ነው። ተመለሱ፣ ግድ የላችሁም፣ እኔ ከእናንተ ጋር ልሆን እፈቅዳለሁ፣ ደጃችሁ ላይ ነኝ፣ ከእናንተ መራቅ አልፈልግም፣ እያንኳኳው ነው፣ ክፈቱልኝ እኮ ነው ያለው እግዚአብሔር። ሌላ ምንም አይደለም ያለው። ተመለሱ፣ እኔ ልግባ፣
ያን ጊዜ አብሬያችሁ እራት እበላለሁ። ያን ጊዜ ቁርባናችሁ ይሰምራል። ያን ጊዜ ምልጃችሁ ያማልዳል፣ ያስታርቃል፣ ያርጋል። አሁን ግን ከእናንተ ጋር አይደለሁም ነው ያለን። መክፈት ያስፈልጋል፣ ትህትና ያስፈልጋል፣ ማስተዋል ያስፈልጋል። ይሄ ሁሉ የሚደርስብን እግዚአብሔር ቢጣላን ነው፣ በኃጢአታችን ነው፣ በጥጋባችን ነው ማለት በጣም ያስፈልጋል። ክርስቲያኖች ብንመጻደቀው ብንኩነሰነሰው ምንም የሚጠቅመን ነገር የለም። 3 ቀን እንደ ነነዌ ይበቃናል። ከተመለሰ ይበቃናል። አባቶቻችን በዚህ በመጽሐፍተ መነኮሳት እኮ ብለዋል። አንድ ሰው በጣም የተከማቸ ኃጢአት ሰርቶ ሄዶ እንዲያው ይሄን ኃጢአቴን እግዚአብሔር እንዲያው በ3 ዓመት ይቅር ይለኛል አለው ይላል። 3 ዓመት ብዙ ነው አለው ይላል። እሺ እንግዲያው በ3 ወር ይቅር ይለኛል አለው ይላል። 3 ወርም ብዙ ነው አለው። እንዴት ይቅር ይለኛል ሲለው ከልብህ ከተመለስክ 3 ቀን ይበቃሃል አለው። ከተመለስን እኮ ቀን ብዛት አይደለም የሚያስፈልገው። ሌላ እግዚአብሔር ዋና የሚፈልገው የልባችን መመለስ ነው። ለሰራነው ኃጢአትማ ቀስ እያለ ለሁላችን እንደ ስራችን መክፈሉ ስለማይቀር ዳዊትን ንስሐ ቢቀበልም እኮ ስለ 1/4 ይክፈል ያለውን እኮ ከፍሎታል እኮ አይቀርም። ያ እንከፈላለን። የስራችንን ነገር የዘራናትን ሳናጭድ በሰፈርንባት መስፈሪያ ሳይሰፈርልን በበደልናት መጠን ሳንቀጣ እኮ አንቀርም። ቢያንስ ግን ከተመለስን ረድኤቱ ወደኛ ይመጣል፣ ይቅርታው ይመጣል፣ ምሕረቱ ይመጣል፣ ጸሎታችን ይሰምራል። እውነቱን ለመናገር ተመልሰን ከእግዚአብሔር ጋር ለመታረቅ ያብቃን። ካልሆነ ግን ልተፋ ነው ይላል ክርስቲያኖች። ካልሆነ ከባድ ነገር ይመጣል ክርስቲያኖች። እንደ ሀገርም እንደ ቤተ ክርስቲያንም ከባድ ጥፋት ነው የሚጠብቀን ከዚህ በኋላ ካልተመለስን። እንዲህ እያልን አንቀጥልም። መቀጠል ከፈለግን ደጃችን ቆሞ የሚያኳኳውን ክርስቶስ ማስገባት አለብን። ዕውርነታችን፣ ድህነታችን ማወቅ አለብን። ራቆታችን መሆናችን ማስተዋል አለብን። እምነታችን ያልጠራ እንደሆነ ልብ ያለ እንደሆነ መረዳት አለብን። አስተሳሰባችን፣ አመለካከታችን አሁን ይሄ አለ። አሁን እንደው ለምሳሌ ይሄን ወቅት የምናልፈው እንዴት ነው ቢባል ምን እናገረዋለን? ግን ያ በድፍረስ አይን የምናየው ነው፣ ያልጠራ ነው። ኩሉን እንግዛው፣ የእግዚአብሔርን ቃል እንመርምር። ወደ አባቶቻችን እንዴት ነው ያለፉት? ያን ጊዜ አጥርተን እናያለን። ያን ጊዜ እንደ ፈቃዳችን ሳይሆን እንደ እግዚአብሔር ፈቃድ እንፈጽማለን። ያን ጊዜ እንታረቃለን። ያን ጊዜ ወደ መስዋዕታችን ወደ መንበራችን ይገባል። መስዋዕቱ ላይ ይገኛል፣ ያረጋል፣ አብሮን ይበላል፣ አብረነው እንበላለን፣ እናሸንፋለን። እሱ ዓለሙን ድል ነስቶታልና እና መወዳቸውን ገስጻለሁ ይላል። ተግሳጽ አድርገን ተቀብለን እንደ ነነዌ ሰዎች ከልብ ንስሐ ገብተን ከእግዚአብሔር ለመታረቅ ያብቃን። ይቆየን። ወስብሐት ለእግዚአብሔር።